የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤተ ክርስቲያናችን በየዓመቱ ነሐሴ 7 ቀን ከሚከበሩት በዓላት መካከል የእመቤታችን ቅድስት ድንግል ማርያም ጽንሰት አንደኛው ነው። በዓሉም ለመዘከር ያህልም የእመቤታችንን መጸነስ ታሪክ በአጭሩ እናስታውሳችሁ። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም፣ በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ በቅዳሴ ማርያም ጰጥሪቃ እና ቴክታ የሚባሉ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበር። እነዚህም በእግዚአብሔር የሚያምኑ የተወደዱ ጻድቃን ደግ ሰዎች ነበሩ። በእነዚህ ሰዎች በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጎች ነበሩ። ነገር ግን የሚወርሳቸው ልጅ አልነበራቸውምና መካን ነበሩ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ተታችን ነሐሴ 7 ጽንሰተ ለማርያም በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ቃል ኪዳን ወለተ ሥላሴ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። አንድ ቀን ጰጥሪቃም ቴክታ እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? ልጅ የለንም የሚወርሰን፣ አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔ ሆነ ትቀራለህን? ከሌላ ደርሰህ ውለድ እንጂ ብላ ብታሰናብተው፣ እንደዚህ ያለ ነገር እንኳንስ ላደርገው ልቦናዬም እንዳላስበው አምላከ እስራኤል ያውቅብኛል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም፣ ትናንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለድ 7ኛይቱ ጨረቃን ስትወልድ ጨረቃም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በምሕረቱ አይቷችኋል፣ በሳህሉ መግቧችኋል፣ 7 አንስት ጥጃዎች መውለዳችሁ 7 ሴቶች ልጆችንና የልጅ ልጆችን ትወልዳላችሁ። ከቤታችሁም 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። እርሱም የነገረውን ሁሉ ሄዶ ነገራት። እርሷም እንጂ አምላክ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም ጸንሳ ሴት ልጅን ወለደች። ስሟንም ሄሜን ብለው አወጡላት። ሄሜንም አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅን ወለደች። በ8ኛ ቀኗም ዴርዲ ብለው ስም አወጡላት። ዴርዲም አድጋ እንዲሁ ሴት ልጅን ወለደችና ቶና አለቻት። ቶናም እንዲሁ ሴት ልጅን ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅን ወልዳ ሴትና አለቻት። ሴትናም እንዲሁ ሴት ልጅን ወልዳ ሄርሜላ አለቻት። ሄርሜላም እንዲሁ ሴት ልጅን ወልዳ ንጽሕት ቅድስት ክብርት የምትሆን እመቤታችንን የምትወልደውን ሐናን ወለደች። ከጰጥሪቃና ከቴክታ የተወለዱ 67 ወንዶች ልጆች አሉ። የእመቤታችን የድንግል ማርያም ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውምና አልተጻፈም። ይህችም ሐና በስርዓት በቅጣት አደገች። ለአእምሮ ስትበቃ ለአካለ መጠን ስትደርስ ከቤተ መንግስት ወገን ከቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። ከዕለታት በአንድ ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ አሉ። ሐዘናቸው እንዴትስ ነው ቢሉ ኢያቄም አቤቱ ጌታዬ የአባቶች የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ አትጣለኝ፣ አትናቀኝም፣ ጸሎቴንም ስማኝ፣ ፈቃዴንም ፈጽምልኝ፣ ለዓይኔ ማረፊያ ለቤቴ ተስፋ የሚሆን የተባረከ ወንድ ልጅ ስጠኝ ብሎ ሲለምኑ አለ። ሐናም በበኩሏ አቤቱ ጌታዬ የአባቶች የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ ስማኝ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝን የተባረከች ሴት ልጅን የማኅፀኔን ፍሬ ስጠኝ ብላ ስትለምኑ አለች። እንዲህ ብለው ሲያዝኑ ሲጸልዩ ውለው ርግብ ከልጆቻቸው ጋር ስትጫወት አይታ አቤቱ ጌታዬ
ለዚች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለኔ ልጅ ነሳኸኝ ብላ ምርር ብላ አለቀሰች። እንዲህ ብለው ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን፣ ሴት ልጅም ብንወልድ ማይ ውሃ ቀርታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስለት ገቡ። ዘካርያስም እግዚአብሔር ጸሎታቸውን ይስማቸው ስለታቸውንም ይቀበላቸው ጻይቀ ልቦናቸውንም ይፈጽምላቸው ብሎ አሳረገላቸው። ውድ አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ቃል ኪዳን ወለተ ሥላሴ ታቀርብልናለች። በድጋሚ አብራችሁን ቆዩ። ከዚያም በኋላ ቅድስት ሐናና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አግኝተው አደሩ። ራእዩም እንዴት ነው ቢሉ ኢያቄም 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሕ ባህሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን የሰውን ባህሪ እንዳደረገው እወቅ ሲል ነው። 7ቱ ሰማያት የተባሉ የጌታችን ልዩ ልዩ ባህሪው ምልአቱ፣ ስፋቱ፣ እርቀቱ፣ ልዕልናው፣ አብዮ መንግስቱ ናቸው። ሐናም እኔም አየሁ አለችው። ምን አየሽ ቢላት ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማህፀኔ ስትተኛ አየሁ አለችው። ርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቱ ንጽህናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማህፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤል በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችን መጸነሷን ነው። ይህንንም ራእይ ያዩት ሐምሌ 30 ዕለት ነው። እነሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ስጋ አልተገናኙም። ፈቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ሙላት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በ7ኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ስጋ ተገናኙ ብሏችኋል ጌታ ብሎ መልአኩ ለሐና ነገራት። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን እግዝእትነ ማርያም እሁድ ዕለት ነሐሴ 7 ቀን ተጸነሰች። እመቤታችን ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ካጎቱ ቤት ሂዶ ሞተ። እነርሱም እንቀብራለን ብለው በአልጋ ይዘው ሲሄዱ ከመንገድ አሳረፉት። የሐናም ያጎቷ ልጅ ነበረና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቅሱ ቆዩት። እርሷም አብራ እየዞረች ስታለቅስ ጥላዋ ቢያርፍበት መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሐት ለኪ ማርያም እሙ ለፀሐየ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈስሒ ደስ ይበልሽ ብሎ ሰገደላት። አይሁድ ከዛ ነበሩና ምን ነው ሳሚናስ ምን አየህ ምን ትላለህ ቢሉት ከዚህች ከሐና ማህፀን የምትወለደው ሕፃን ሰማይ ምድርን እምቃየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማኋቸው። እኔንም ያነሳችኝ የፈወሰችኝ ያዳነችኝ እርሷ ናት አላቸው። በልተው ሰማንህ ብለው ቅናት ጀመሩ። እመቤታችን እግዝእትነ ማርያም በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት ግንቦት 1 ቀን ተወለደች። ታላቁ የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ የእመቤታችን ቅድስት ድንግል ማርያምን ታላቅነት፣ ንጽህናና ወላዲተ አምላክ መሆኗን በመጽሐፍ ቅዱስ ትርጓሜና በድርሳናቱ በሰፊው መስክሮታል። አንደኛይቱ ሔዋን በመታዘዝ ጉድለት መውደቋን አንስተው እመቤታችን ግን ሁለተኛይቱ ሔዋን በመሆን በናዝሬት ድል እንዳደረገች አስተምሯል። የእመቤታችን ምስጋናና ክብር አዳኝ የተገኘባት መኖሪያ እግዚአብሔር ቃል ከእርሷ ስጋ ነስቶ ሰው እንደሆነ የጠፋውን አዳኝ የያዘች ቅድስት ምድር መሆኗን ገልጾ አመስግኗታል።
የመልኳ መለዋወጥ ቅዱስ ማቴዎስ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለውን ቃል ሲተረጉም እመቤታችን ጌታን በጸነሰች ጊዜ መልኳ እንደ ጽጌረዳና እንደ ሮማን አበባ በቀይና በነጭ ይለዋወጥ እንደነበር፣ ዮሴፍም ይህንን ድንቅ ሁኔታ በመገረም ይመለከተው እንደነበር ገልጿል። ሁለተኛይቱ ሔዋን የመጀመሪያይቱ ሔዋን በኤደን ገነት ምክንያት በወደብ እንደከሰመች፣ ሁለተኛይቱ ሔዋን ድንግል ማርያም ግን በናዝሬት ድል እንደተቀዳጀች ተናግሯል። የኢትዮጵያውያን ሊቅ ቅዱስ ያሬድ እመቤታችን ቅድስት ድንግል ማርያምን በድጓውና በምዕራፉ እጅግ አድርጎ አመስግኗታል። ውበቷ፣ ንጽህናዋና ክብሯ ከፀሐይ ከጨረቃ ይልቅ ታምራለች እያለ በመልአከ ዜማ አወድሷታል። የውዳሴ ማርያምንና የቅዳሴ ማርያም ዜማዎችንም ደርሷል። የእመቤታችን ምስጋና በቅዱስ ያሬድ ዜማ ውበቷና ቃሏ የተመረጠች ውብ በመላእክት ትመሰገናለች። ቃሏ እንደ ማር የጣፈጠ ነገሯም ሁሉ በሰላም የተመላ ነው ይላል። ደግነትና ክብር፣ ከንፈሮቿ እንደ ቀይ አበባ፣ ጉንጮቿም እንደ ሮማን ፍሬ የቀላ ነው፣ ላይዋም ከፀሐይና ከጨረቃ ይበልጣል በማለት የድንግልን ግርማ ሞገስ ገልጿል። ዳግማዊ ሰማይ እመቤታችን የእግዚአብሔር ማደሪያ ዙፋንና በምድር ላይ የተገኘች ዳግማዊ ሰማይ ብሎ ጠርቷታል። የዜማ ድርሰቶች ለድንግል ማርያም ልዩ ፍቅር ነበረው። ውዳሴ ማርያምና ቅዳሴ ማርያም በዜማ እንዲደረሱ እመቤታችን በራእዩ አብርታዋለች። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጠች እመቤታችን እኛንም በበረከትና በረድኤት ትጎብኘን፣ ከልጇ ከወዳጇ ከመድኃኔዓለም ዘንድ ታማልደን፣ ጾሙን ጾመ ስርየት ጾመ መድኃኒት ያደርግልን። አሜን። ውድ አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ነሐሴ 7 ጽንሰተ ለማርያም ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋ ነን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።